ሰላም የውጥቅ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ባላለው ውድ የፕሮግራማችን ተከታታዮች እንግዲህ ዓለማችን ላይ ብዙ ነገር እየተካሄደ ነው። እንግዲህ ያው ቪዲዮ እንደምታዩት እንግዲህ ኢትዮጵያኖች ቀን በዲሲ ሲከበር የነበረውን ፉቴጅ ነው ያቀረብኩላችሁ። እንግዲህ ዛሬ ሁላችንም እንደምናውቀው እንግዲህ ወደ ፕሬዚደንት ትራምፕ እንግዲህ ስልጣን ላይ ከወጣ በኋላ በተለይ በጣም ብዙ ለውጦችን እያየን ነው። ከዚህ በፊት አንድ ቪዲዮ አዘጋጅቼ ነበር ዓለማችን ቁልቁለቱን ተያይዘዋለች ብዬ። ምክንያቱም ዓለማችን ላይ የሆነ ያለው ነገር በጣም ፈጣን ነው። በጣም ፈጣን የሆኑ ለውጦችን እያየን እያስተናገድን ነው እና ትላንትና በሌሎች ያየነው ዛሬ ደግሞ በእኛም መጥቷል። ወደፊትም ደግሞ እንዲሁ እያለ ይቀጥላል። ለዚህ ታዲያ አሁን ያው ችግሩ ሁላችንም እንደምናውቀው ሚዲያ ላይ ወዲያው ነው ሁሉ ነገር የምናየው። እኔ ግን ያው ይሄ የተባለውን ነገር ለመናገር ብቻ ሳይሆን ምንድነው ማድረግ ያለብን፣ ሁለተኛ ደግሞ ወደፊትስ በዚህ ሁኔታ ላይ ላለን ሰዎች ምን አይነት መልእክት አለው ይሄ ነገር እያልኩ ነው። እና እንደምታውቁት እንግዲህ በቴምፖራሪ ቪዛ ወይ ደግሞ ጊዜያዊ የመኖሪያ ፍቃድ ያላቸው ሰዎች በ60 ቀን እንዲወጡ ያው ፕሬዚደንት ትራምፕ ያሳለፈውን ውሳኔ ብዙ ሰው ያልሰማው ይመስለኛል። እና እኔም እንግዲህ ያው እንደ ስደተኛነት አሜሪካ 7 ዓመት እንደኖርኩት እና በእውነት አሁን ያሉት ኢትዮጵያኖች በዚህ ሁኔታ ላይ ያሉት ኢትዮጵያኖች ያላቸው ፔን እኔም ይሰማኛል። ህመሙ የሁላችንም ነው፣ ምክንያቱም ሁላችንም ስደት ላይ ያለ ነው። ስለዚህ የአንደኛው ህመም የሁላችንም ህመም ነው እና ይሄ እንግዲህ ከኢትዮጵያ ጀምሮ እስከ አሁን እስካለንበት የተለያየ ዓለም ላይ በምንኖር ሁላችንንም የሚመለከት ነው እና ከዚህ በፊትም ተናግሬዋለሁ። እኔ ቤተሰቦቼ ስደተኞች ናቸው። ምክንያቱም አባቴና እናቴ ከገጠር መጥተው ነው አዲስ አበባ የተገናኙት እና የተጋቡት እና እኛም የተወለድነው እዛ ነው። እንግዲህ ስደቱ የጀመረው ከዛ ነው ማለት ነው እና የውጭውን ብቻ ሳይሆን እንግዲህ እንደምታውቁት በተለያየ ሁኔታ ሰዎች ተወልደው ካደጉበት ቦታ ላይ ይባረራሉ። እንዲሄዱ የሚደረጉበት የተለያየ እንትን አለ። እንግዲህ ያው በቀድሞው በመንግስቱ ኃይለማርያም ጊዜ ያው ድርቅ በነበረበት ጊዜ ሰፈራ ተብሎ ሰዎች ከድርቅ በጣም ከሚበዛበት ቦታ ወደ ለም ቦታ እንዲሄዱ እናውቃለን። በተፈጥሮ አደጋ ሰዎች ቀያቸውን ትተው ወደ ሌላ ቦታ ይሄዳሉ። በፖለቲካ፣ በጦርነት፣ በተለያየ ምክንያት ብቻ በዚህም በዛም ሰው ተወልዶ ካደገበት ቦታ ይሄዳል። ይሄ በጣም ከልጅነት ጀምሮ ያየነው የሰማነው አሁንም ደግሞ በእውነትም የምናየው ነገር ነው እና በተለይ ደግሞ በእኛ ትውልድ አሁን ባለንበት ትውልድ ላይ በተለይ ይሄ የኢሚግሬሽን የስደተኛነት እንትን በጣም የበዛ ብዙ ቦታ ላይ እንግዲህ ብዙ ነገር እያየን ነው። ምክንያቱም የሚወጣውም ህዝብ የሚሰደደውም ህዝብ ብዛት ጨምሯል ከበፊቱ። ሌላው ደግሞ እንግዲህ ድሮ ሲቀበሉን የነበሩት ሀገሮች አሁን እነሱም ላይ እንግዲህ ኢኮኖሚ ችግርም ይሁን እንግዲህ የተለያየ ፕሮብሌም እየመጣባቸው እነሱም ስደተኛውን የመጥላት ስደተኛውን ጋር ቻሌንጅ የማድረግ ሁኔታ ይታያል እንግዲህ ብዙ ቦታ ላይ እና አሁን እንግዲህ አሜሪካ ላይም እንግዲህ ይሄ ነገር በፍጹም ማንም ሰው ኤክስፔክት በማያደርገው ሁኔታ ነው ይሄ ትዕዛዝ የወጣው እንግዲህ። እና አሁን እንግዲህ ምን እናድርግ በእንደዚህ አይነት ሁኔታ ላሉ ሰዎች? እኔ እንግዲህ እንደ ስደተኛነቴ ከአውቶቡስ ተራ ታሪኬን በዚህም ቻናል ላይ የተወሰነ ተናግሬያለሁ። በሌላ ቻናል ደግሞ አለኝ የእውነት ህይወት ቻናል የሚል እዛ ላይም እየተናገርኩ ነው። ትልቁ ነገር መጨረሻ ላይ ከስደት የተማርኩት ምንድነው፣ ህይወታችን ወደድን ጠላንም የትም ቦታ ሄድን አንድ ፈጣሪ እጅ ውስጥ ነው ያለ ነው እና እግዚአብሔር የኛን ህይወት የሚቆጣጠረው እሱ ነው። ያ ማለት ምን ማለት ነው? እንግዲህ የት ተወልደን የት ማደግ እንዳለብን ከሁሉ በላይ እግዚአብሔር ያውቃል ብዬ ነው ማስበው። እኔ በደረስኩበት የአስተሳሰብ ደረጃ ነው ብዬ ነው ማስበው እና አንዳንዴ እኛ የምናስበው አይደለም የሚሆነው፣ እግዚአብሔር ያስበው ግን ይሆናል ሁልጊዜ። ስለዚህ
ከሱ ጋር አብረን መሄዱ ነው የሚያዋጣው። በቃ ሌላ ምንም አማራጭ የለውም። እንግዲህ ሰው ኢትዮጵያም ተወልዶ ያድጋል፣ ኢትዮጵያም ይኖራል፣ አሜሪካም ይኖራል፣ አውስትራሊያም ይኖራል፣ ካናዳም ይኖራል፣ የትም ቦታ ይኖራል። እንግዲህ ሁላችንም እንደምናውቀው ምድራችን አንድ ነች። በዚህ ምድር ላይ ግን የተለያዩ ህዝቦች የተለያየ ስልጣኔ ስላላቸው የከሌ ሀገር እንላለን ሁላችንም እና ይሄ ግልጽ ነው። ግን ያለችን ምድር ግን አንድና አንድ ፕላኔት እርዝ ነች። ከዚህ ውጭ ሌላ ነገር የለውም። ሰው የመጀመሪያ ነገር ይሄንን መረዳት ከቻለ የመጀመሪያው አእምሮ ውስጥ የሚቀመጠው እዚህ ቦታ ቢሄድ እዛ ቦታ ቢሄድ እዚህ ቦታ ቢሄድ የሚለው ነገር ከአእምሮ ውስጥ እንዲወጣ ያደርጋል ማለት ነው። ይሄንን ስላችሁ ግን አንተ የተሻለ ቦታ ላይ ተቀምጠህ ነው ወይ እንደዚህ ልትሉ ትችላላችሁ። እኔም የገባኝ እንግዲህ ከብዙ ስደት በኋላ ነው እንጂ በፊት ልክ እንደ ማንኛውም ሰው አሜሪካ ቢሄድ ካናዳ ቢሄድ እዚህ ቦታ ቢሄድ ከዚህ የተሻለ ኑሮ እኖራለሁ ብዬ አስብ ነበረ። ግን በየሄድንበት ቦታ ላይ ያው የተለያዩ ችግሮች አሉ እና እንደምንሄድበት ቦታ ላይ ደግሞ ያው ችግሮችን ፌስ እናደርጋለን እና አንዳንድ ጊዜ ያው ምናልባትም ጥለነው ከመጣነው ሀገር ደግሞ የባሰም ነገር ሊያጋጥመን ይችላል። እንደዛ ነው የሚሆነው። አንዳንዴ እንደዚህ አይነት እንትን ይኖርና ሰው እንደውም ባወጣ ይሻላል የምንልበት አጋጣሚ አለ። ይሄ የሚያሳየው ምንድነው? በቃ ሰው እግዚአብሔር ለሰው የሰራው ቦታ አለ። ሰው እዛ ላይ መኖር የማይችልበት የራሱ ሪዝን አለው ብለናል ቅድም። እንግዲህ በተለያየ ምክንያት ያ ሰው ሊወጣ ይችላል፣ ሊቀየር ይችላል። የእግዚአብሔር ሀሳብ ሊሆን ይችላል፣ የሰውየው ሀሳብ ሊሆን ይችላል። በየትኛውም መልኩ ግን አንድ መቀበል ያለብን ነገር የትም ይሁን የት ሁላችንም በአንድ መሬት ላይ እንዳለን ማሰብ አለብን እና እግዚአብሔር ደግሞ ከሰማይ ሆኖ እኛን ይቆጣጠራል፣ የእኛን ህይወት በትክክለኛው መንገድ እንዲሄድ ይረዳናል። ይሄ ግን የሚሆነው እኛ ከእግዚአብሔር ጋር አብረን ህብረት ሲኖረን ብቻ ነው። ለዚህ ነው ኢየሱስ ክርስቶስ ወደ ምድር የመጣው። ወደ ምድር የመጣበት ሪዝኑ ትልቁ ነገር ምንድነው? በምድር ላይ ያለውን ቻሌንጅ ብቻችሁን አትችሉትም። ስለዚህ ከኔ ጋር አብረን እንሁንና እኔ ላሳያችሁ እንዴት ይሄንን ምድር ማሸነፍ እንዳለባችሁ፣ ይሄንን ዓለም እንዴት ማሸነፍ እንዳለባችሁ እኔ ላሳያችሁ ብሎ እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን ወደ ምድር ላከው። ስለዚህ ኢየሱስ ክርስቶስ ደግሞ ምድር ላይ ስንኖር እንዴት ማሰብ እንዳለብን፣ እንዴት ከእግዚአብሔር ጋር መገናኘት እንደሚገባን በደንብ ጥሩ ነገር አስተምሮን ሄዷል። ስለዚህ እሱን ማወቅ የምንችለው በምንድን ነው? በመጽሐፍ ቅዱስ ላይ ነው። ስለዚህ እኔም ኢየሱስ ክርስቶስን ብዙ አቴንሽን ሳልሰጥ ወይ ደግሞ ብዙ ትኩረት ሳልሰጠው እንግዲህ 18 ሀገር ትራቭል አድርጌያለሁ ከኢትዮጵያ ተነስቼ ማለት ነው። ግን መጨረሻ ላይ ግን የገባኝ እውነት በተለይ አሜሪካ ስደርስ የገባኝ እውነት በቃ ሰው ምንም ይሁን ምን ከክርስቶስ መለየት የለበትም። ሰው በክርስቶስ ተለይቶ የሚኖር ህዝብ ሁልጊዜ በድንጋጤ፣ በሐሳብ፣ በጭንቀት ነው የሚኖረው። ስለዚህ እኔ ኢየሱስ ክርስቶስን አግኝቼ እሱ ወደ ህይወቴ መጥቶ እሱ ቀድሞ ነው ያወቀኝ፣ እሱ መርጦ ወደ እሱ መንግስት ሲያመጣኝ ይሄ ነገር ሁሉ ገባኝና ድሮ አሜሪካን እንደማስባት፣ ካናዳን እንደማስበው፣ ኢሮፕ እንደማስበው ያ ሁሉ ከውስጤ ወጥቶ ጠፋ እና ይሄ እንግዲህ ያው ካላለፋችሁበት በእውነት ለመናገር ይከብዳል። ምክንያቱም አሁን እኔ ባለፍኩበት ነገር ስናገር አንዳንድ ጊዜ ሰዎች በዛ ላይ ካላለፉ ለነዚህ ሰዎች ለማስረዳት በጣም ከባድ ነው። ግን እኔ እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ ነው የሚባለው በእኛ ሀገር አባባል እና ብዙ ጊዜ አንዳንድ ቦታ ላይ የነበራችሁበትን ቦታ እና ያሳለፋችሁትን ነገር ማውራት ትችላላችሁ በኮንፊደንስ። መናገር ማትችሉት ያልነበራችሁትን ቦታ ነው። ስለዚህ እኔ በስደት በነበርኩበት ጊዜ የትኛውን ቦታ ላይ በትክክል የኖርኩበት ቦታ የለም እና ጊዜያዊ ነው እና የእግዚአብሔርም ቃል መጽሐፍ ቅዱስ ላይ የሚነግረን ነገር ምንድነው? አገራችሁ በሰማይ ነው የሚለው። ምክንያቱም ሰዎች በጣም የሚገርማችሁ ነገር ጊዜያቸውን ከምድር ሲጨርሱ የሚሄዱት ይሄንን ዓለም ትተው ይሄዳሉ። ወደ ሁለት ቦታ ነው የሚሄዱት።
በኢየሱስ ክርስቶስ ያመኑት ወደ ገነት ይሄዳሉ፣ ወደ እግዚአብሔር ክብር ይሄዳሉ። በኢየሱስ ክርስቶስ ደግሞ ያላመኑት ደግሞ ወደ ዘላለም እሳት ይሄዳሉ ነው የሚለው የእግዚአብሔር ቃል። መጽሐፍ ቅዱስ ላይ ያለው ይሄ ነው። የኔ ፖይንት ምንድነው? በዚህም በዛም አልን፣ ግን ስንጠራ ይሄንን ዓለም ጥለን እንሄዳለን። ይሄን ዓለም ያልኳችሁ ምድርን ማለት ነው፣ ምድርን ማለት ነው። ስለዚህ ይሄንን ዓለም ጥለን ስለምንሄድ አሜሪካም ኖርን፣ ካናዳም ኖርን፣ ኢትዮጵያም ኖርን፣ የትም ቦታ ኖርን የህይወት ጊዜያችንን ስንጨርስ እንሄዳለን። ስለዚህ ይሄ ከገባን ታዲያ አገራችን የት ነው ማለት ነው? አገራችን በሰማይ ነው የሚለው ነገር የእግዚአብሔር ነገር እዛ ነው ለዘላለም የምንኖረው። በተረፈ ግን ሁላችንም እዚህ ስንመጣ ምንድነን? ባይተዋር ነን፣ ስትሬንጀር ነን። ለማን? ለኢትዮጵያም ስትሬንጀር ነን፣ ለአሜሪካም ስትሬንጀር ነን። ምክንያቱም ለሁሉም ምድር ነው እኛ ስትሬንጀር ሆን ነው ማለት ነው። ስለዚህ ባይተዋር ነን። ስለዚህ አገራችን ቤት ነው፣ አገራችን ሰማይ ላይ ነው። በቃ አለቀ። ስለዚህ ሰው መጨረሻ ላይ ጉዞውን ከጨረሰ በኋላ ወዴት ይሄዳል? ልክ ክርስቶስ ከሰማይ መጣ፣ ምድር የተወሰነ ጊዜ ኖረ፣ ከዛ በኋላ ወዴት ሄደ? ወደ ሰማይ ወደ አባቱ ጋር ሄደ። ስለዚህ እሱም እንድንሄድም የሚፈልገው ይሄ ነው። አጀማመራችን እንደዚህ ነው። ስለዚህ ምድራችን ለጊዜው ነው የምንኖርባት። ስለዚህ አሜሪካ ኖርን፣ ካናዳ ኖርን፣ እዛ ኖርን ብዙ ልንጨነቅ አይገባም። ስለዚህ የእግዚአብሔርን እውነት ማወቅ ስንጀምር የሚገርማችሁ ይሄን ማወቅ ሲጀምርና አሜሪካ ነው ይሄንን በትክክል ከደቡብ አፍሪካ ነው የጀመርኩት፣ ግን አሜሪካ ስደርስ እና አሜሪካ የደረሰብኝ ያጋጠመኝን ነገር ሳየው በቃ ዓለምን እንድንቃት አደረገኝ። አያችሁ? እና ይሄ ግን አሜሪካ ስላልተቀበሉኝ አይደለም የምነግራችሁ፣ እውነቴን ነው የምነግራችሁ ያለሁት። እና አሁንም እዚህ ካናዳ ውስጥ ራሷን ዜግነት ሰጥተውኛል፣ ግን ይሄን ዜግነት ራሱ አላምነውም። ምክንያቱም ነገ አሁን ይሄን የምናገረው በ60 ቀን እንድትወጡ ለተባሉት ሰዎች ብቻ አይደለም እየተናገርኩ ያለሁት፣ አሜሪካ ውስጥ ላሉት አይደለም ለሌሎቹም ነው። ምክንያቱም ለመሰላችሁ ያበራሽን ጠባሳየ በእሳት አይጨዋትም ነው። ነገ ሌላ ነገር አሜሪካ ውስጥ ያየነው ደቡብ አፍሪካ ውስጥ ሌላ ቦታ የምናየው ነገር እኛም ጋር አሁን ተደላድለን ተቀምጠናል ላልነው ሰዎች ራሱ ምንም ዋስትና የለውም። ነገ እነዚህ ሰዎች አይ በቃ ዜግነታችሁን ሪቮክ እናደርገዋለን ቢሉ እንሰርዘዋለን፣ ምክንያቱም አምታታችሁ ነው አጭበርብራችሁ ነው የገባችሁት ብለው ነገ ሌላ ስቶሪ ሊያመጡብን ይችላሉ። የትም ሀገር የምንኖር ማለት ነው። እንግዲህ በእኛ አስተሳሰብ ያው ዜግነት አግኝተናል እነዚህ ሰዎች አያባርሩንም ብለን ነው የምናስበው። ግን ዜግነት ማግኘቱ አለማግኘቱ ጉዳይ አይደለም። ስለዚህ ነገሮች ታይት በሆኑ ቁጥር መንግስት ምን አይነት እርምጃ ሊወስድ እንደሚችል አናውቅም። ስለዚህ አሁን ካለው ሁኔታ ከአሜሪካ ውስጥ አሜሪካ ያሉት ወገኖቻችን ላይ የደረሰው ሌሎቻችንም ጋር ሊደርስ እንደሚችል እያሰብን ስንኖር በጊዜያዊ ኑሮ ነው መኖር ያለብን። ልክ በድንኳን እንደምንኖር እና ነገ ጥለነው እንደምንሄድ እያሰብን ነው። ኢትዮጵያ ውስጥም ሆንን አሜሪካም ሆነ አውስትራሊያ፣ ካናዳ የትም ሀገር እንኖር ግን ስንኖር ጊዜያዊ እንደሆነ ምድር የጊዜያዊ ቦታችን እንደሆነ ማሰብ አለብን። ይሄ ለዚህ ደግሞ ትልቁ ነገር የእግዚአብሔርን ቃል ማወቅ፣ የእግዚአብሔርን ቃል ማንበብ በጣም የሚገርማችሁ ነገር ለዚህ አስተሳሰብ በጣም ይጠቅማል። ስለዚህ እኔ የደረስኩበት ነገር ይሄ ነው። ስለዚህ አሁን ኢትዮጵያ ኖርኩኝ፣ ካናዳ ኖርኩ፣ እዛ ሄድኩ፣ እዚህ ሄድኩ፣ ለእኔ ምንም እንትን የለውም። እግዚአብሔር በሚፈልገው ቦታ ላይ ያስቀምጠኝ። የእኔ ሀሳብ ግን ምንድነው? ተቀብዬ የእግዚአብሔርን ፍላጎት አሟልቼ ማለፍ ነው። እንደዚህ ሲሆን በጣም የሚገርማችሁ ነገር በጣም ውስጣችሁ አይረበሽም እና ሁሉ ለበጎ እንደሆነ ታስቡታላችሁ። በተለይ ደግሞ አሁን በዚህ ሁኔታ ላይ ያላችሁ ጌታን የምታውቁ ኢየሱስ ክርስቶስን አዳኝ አድርጋችሁ የተቀበላችሁ ክርስቲያኖች ሁሉ ነገር ምክንያቱም የእግዚአብሔር ቃል ሲናገር ምን እንደሚለው በመጽሐፍ ቅዱስ ላይ የእግዚአብሔር ልጆች ሆነው ለተጠሩ ነገር ሁሉ ለበጎ እንደሚደረግ እናውቃለን ነው የሚለው። ስለዚህ ምናልባት ኢትዮጵያ ውስጥ ሄዳችሁ ብዙ ነፍስ ታድናላችሁ። ኢትዮጵያ ውስጥ ገብታችሁ ኢትዮጵያ ውስጥ ብዙ እናንተ ልትሰሩት የሚገባ ብዙ ነገር እንዳለ አስቡት። እኔ አሜሪካ ውስጥ 7 ዓመት ስኖር እነሱ ሪጀክት ሲያደርጉኝ ወደ ካናዳ መሄድ አልችልም፣ ምክንያቱም ካናዳ ተከልክዬ ነበር። ስለዚህ ያለኝ አማራጭ ወዴት ነው? ወደ ኢትዮጵያ ነው። ግን አሁን የዛን ጊዜ ግን ጌታን ተቀብዬ ስለነበረ በኢየሱስ ክርስቶስ ምኖር ስለነበርኩኝ ምንም ያስጨነቀኝ ነገር የለም። ለምን? ምክንያቱም እግዚአብሔር ለእኔ እዛ ስራ አለው፣ ለእኔ አንድ ፐርፐዝ አለው ብዬ ነው ያሰብኩት እና ለባለቤትና ለልጄ ስል ብቻ ነው ሪሊ ወደ ካናዳ መምጣት የፈለግኩት።
እንጂ አተዳንዳት ብቻዬን በሆንና ምንም ማንም ሰው ባይኖረኝ ኖሮ ልክ አሁን ከኔ ጋር የነበረው ሩሜቴ ወደ ኢትዮጵያ እንዲሄደው እኔ መሄድ ነበር። ምክንያቱም ልክ ትራምፕ የመጣ ጊዜ ነው ዛሬ 9 ዓመት አካባቢ እሱ መሄደው እና እኔም እንደዛ አይነት ውሳኔ ወስን ነበር። ለምን ብትሉኝ ምክንያቱም አንድ ትክክለኛ ህይወት መኖር አለብኛ። ምክንያቱም አሁን እዚህ ሳላገባ እንትን ሳል ዝም የገንዘብ ብቻ እንትን እያደረኩ ያ ላይፍ አይደለም። ስለዚህ ወደ ኢትዮጵያ ለመሄድ ወስኜ ነበር። ስለዚህ አሁን በዚህ ሁኔታ ላይ ላላችሁ ሰዎች የምመክራችሁና የምነግራችሁ ነገር ከራሴ ኤክስፒሪየንስ የመጀመሪያ ነገር ኢየሱስ ክርስቶስን አዳኝ አድርጉና ተቀበሉ። ከዛ በኋላ እሱን ጠይቁት። ጌታ ሆይ ይሄ ነገር ምንድነው ማድረግ ያለብኝ? ኢትዮጵያ ገብቼ ምንድነው ማድረግ ያለብኝ? ምክንያቱም ኢየሱስ ክርስቶስን ስትቀበሉ አዳኝ አድርጋችሁ ስትቀበሉ ከዛ በኋላ የሰማይ ምክር ታገኛላችሁ፣ ኃይል ይኖራችኋል። ኢትዮጵያ ውስጥ ገብታችሁ ኢትዮጵያ በምትፈልገው ኤሪያ ላይ እናንተ አሜሪካ ውስጥ ከምትኖሩት ይልቅ ወይ ደግሞ ሌላ ቦታ ሄዳችሁ ተሰዳችሁ ከምትኖሩት የበለጠ እንድትኖሩ እግዚአብሔር ከእናንተ ጋር ይሆናል። ስለዚህ የመጀመሪያው ነገር ኢየሱስ ክርስቶስን ያልተቀበላችሁ አዳኝ አድርጋችሁ ያልተቀበላችሁ ኢየሱስ ክርስቶስን አዳኝ አድርጉና ተቀበሉ። ከዛ መንፈስ ቅዱስን ይልክላችኋል። ከመንፈስ ቅዱስ ያማክራችኋል ምን ማድረግ እንደምትችሉ። ከዛ በኋላ ፍርሃት የለም። ኢትዮጵያ ሄጄ ምንድነው ማደርገው? ከህዝቡ ጋር እንዴት ነው የምገናኘው? ምንድነው ማደርገው? ምኑን ከምን አደርገዋለሁ የሚለው ሐሳብ ከውስጣችሁ ይጠፋል። ምክንያቱም ለምን መንፈስ ቅዱስ ያማክራችኋል፣ ይነግራችኋል። ከዛ በኋላ ምንም ስለዚያ ነገር አታስቡም። እንደውም ሁሉ ነገር ለበጎ ሆነልኝ ብላችሁ እንደ ዳዊት እንደገና ትዘምራላችሁ። ምክንያቱም ያስጨነቀ ለበጎ ነበር ወይ ነው ያለው ዳዊት። ዳዊት በጣም ተጨንቆ ነበር። መጨረሻ ላይ ግን ንጉሥ ሆነ ከጭንቀቱ በኋላ። ስለዚህ በምናልፍበት ነገር ላይ ሁሉ ነገ ቴስቲሞኒ ነው የምትናገሩት። ነገ ስለ ክርስቶስ ክብር፣ ስለ ክርስቶስ መንግስት የምትናገሩ ሰዎች ነው የምትሆኑት። ስለዚህ ሰው በችግር በጭንቀት በሚያልፍበት ጊዜ መጨረሻ ላይ አምላኩን እንዲያውቅ ያደርገዋል። እኔ ላይ የሆነው ነገር ይሄ ነው ማለት ነው። ስለዚህ በሁለተኛ ደረጃ እንግዲህ በተሻላችሁ መጠን ምንም እንትን ማድረግ አያስፈልግም። በተለይ ደግሞ የተለያየ ቦታ ላለን ሰዎች the best way ለኛ የሚጠቅመን ምንድነው? ሁልጊዜ ተዘጋጅተን መቀመጥ አለብን። ኢቭን ዛሬ ላይ አውስትራሊያም ይሁን ካናዳም ይሁን አሜሪካ የትኛውም ቦታ ላይ እንኖር፣ ግን ማወቅ ያለብን እነዚህ ሰዎች ነገ አንድ ነገር ቢያደርጉኝ እኔ ምንድነው ማድረግ ያለብኝ ብለን ሁልጊዜ early prepared ማድረግ አለብን። የተዘጋጀን ሆነን ነው መቀመጥ ያለብን። ምክንያቱም ምንም ነገር ቢሰጡን ነገ ኢሚግራንት ናችሁ፣ ነገ ውጡ፣ ነገ እንደዚህ ሁኑ ከማለት ወደኋላ አይሉ። እንግዲህ ፕሬዚደንት ትራምፕን አይታችኋል አለም የሶማሊያን ኮሚኒቲ 30 ዓመት 40 ዓመት አልኖረም ከኛ ኮሚኒቲ የበለጠ። ግን እነዚህ ሰዎች ምንድነው ያለው? እሱ የተናገረውን ሰምታችኋል እና ያለውን ሁኔታውን ሰምታችኋል። እና ሁኔታቸው ሁሉ ውጡልን ብለዋል እንደማለት ነው። እና ቀላል አይደለም። ስለዚህ በዚህ ሁኔታ ላይ ለሌሎቻችን ትምህርት ሆነው ሁልጊዜ አለርት ሆነን እንድንቀመጥ ያስፈልጋል። የትም ይንሁን የት እግዚአብሔርን እስኪያዝን ድረስ በምድር የመኖር መብት አለን። ስለዚህ ችግር አለ በየቦታው፣ አዎ ችግር አለ። ግን እግዚአብሔር ደግሞ ከዛ ችግር በላይ እንድንኖር ያደርገናል። ስለዚህ ከጭንቀት ውስጥ ሊያወጣን የሚችለው በጣም አሁን ካለንበት ሁኔታ ላይ በቃ ካልም ሊያደርገን የሚችለው የእግዚአብሔር ሐሳብ ካልሆነ በስተቀር ብዙ ሰው በዚህ ሁኔታ ወደማያስፈልግ ነገር ውስጥ ሊገባ የሚያስብ ብዙ ሰው ይኖራል። ቀላል አይደለም። በጣም ከባድ ነው። የእግዚአብሔር መንፈስ ከእናንተ ጋር ሆኖ ካላረጋጋችሁ ቀላል አይደለም። በጣም ከባድ ነው። እኔ እንግዲህ በራሴ ሳየው እና ግን የእግዚአብሔር መንፈስ ካለ ግን በጣም ከባድ የምትሉትን ነገር ሁሉ እሱ ለቀላል ያደርገዋል። እኔ በህይወትም ስላየሁትም ነው፣ አሁንም እያየሁት ስላለሁ ነው የምነግራችሁ። ከሱ ውጭ ሌላ ምንም መንገድ የለውም። አሁን እንግዲህ ሌሎች ሰዎች የተለያየ ምክር ሊመክሯችሁ ይችላሉ። ጠበቃ ጋር ሂዱ፣ ጠበቃ ያዙላችሁ። እውነት ነው፣ እሱም ያስፈልጋል። ግን ሁሉም ያው ቴምፖራሪ ነው፣ ሚንስ ላይክ ጊዜያዊ ነው። ምክንያቱም እኔ ጠበቃ ይዤ ጠበቃዬን ዝም የገንዘብ ጨረስኩ እንጂ ምንም ያደረገልኝ ነገር የለም። መጨረሻ ላይ አፒል አደረግኩኝ፣ የተወሰነ ጊዜ ቆየሁኝ፣ አቤቱታ እንደገና ይታይልኝ ብዬ። ግን ምን ጠቀመኝ ስል ምንም ነገር። አሁን ደግሞ ያለው የሲቹዌሽኑ በጣም ሲሪየስ ነው።
ምክንያቱም አሜሪካ በተለይ ደግሞ በኢሚግራንት በመጠቃቷ ያው ያለው ቴንደንሲ በጣም ከባድ ነው። አሁን ከኢሚግራንት ጋር በጣም ይሄ ሆስቲሊቲ አለ፣ የጠላትነት ነገር አለ እና ያ ሁኔታ ሪሊ የትኛው ጠበቃ ነው ይሄንን ፖሊሲ ሊያስቀይር የሚችለው? በእውነት እኔ አላውቅም። እና አንዳንድ ጊዜ ያው ገንዘብ መጨረስ ነው የሚሆንባችሁ ብዬ አስባለሁ። የራሴ ሀሳብ ነው ይሄ ግን እና እናንተ በምትፈልጉበት ሄዱ። ግን ትልቁ ነገር ግን አእምሯችሁን ጠብቁ። ከሁሉ በላይ እግዚአብሔር ከእናንተ ጋር ነው። ከሁሉ በላይ እግዚአብሔር ይወዳችኋል። ከሁሉ በላይ ክርስቶስ በምትሄዱበት በምታርፉበት ነገር ሁሉ ከእናንተ ጋር ነው። ስለዚህ ከእናንተ የሚጠበቀው ምንድን ነው? ኢየሱስ ክርስቶስን አዳኝ አድርጋችሁ መቀበል ብቻ። ከዛ በኋላ በጣም የሚገርማችሁ ነገር ሁሉ መንገዳችሁ በቅቤ የታጠበ ነው የሚሆነው። እኔ እንደዛ ነው የሆነልኝ። በቃ እሱን ካገኘው በኋላ አሜሪካ ገባው፣ ካናዳ ገባው፣ እዛ ገባው፣ እዚህ ገባው፣ ምንም አያስጨንቀኝ። በጣም ደስተኛ ሆኜ ነው የምኖረው። ስለዚህ የምመክራችሁ ነገር ይሄ ነው። በቃ ከዚህ የበለጠ እንግዲህ ምንም ልለው የምችለው ነገር የለም። በእርግጥ ይቅርታ እንግዲህ አንዳንድ ጊዜ ምናልባት የራሴን ነገር ፐርሰናል ነገር ተናግሬ ምናልባት አንዳንዶቻችሁን ኦፌንድ አድርጌ ከሆነ ይቅርታ። ተረፈ እንግዲህ የገባኝ ነገር ይሄ ነው። አይዟችሁ፣ በርቱ፣ ጸልይላችኋለሁ። ቅዱሳንም ደግሞ መጸለይ አለብን። ምክንያቱም ቀላል አልነም። አሁን የምታያቸው አዲስ በተለይ ቤተሰብ ይዞ የሚሄድ ሰው በጣም ከባድ ነው። እነዚህ ልጆች ተወልደው ያላደጉበት ቦታ ነው የሚሄዱት። እኛ እንኳን እናውቀዋለን አትሊስት ላይ ያለን፣ ግን አዲሱ ጄኔሬሽን ምንም የሚያውቀው ነገር የለም እና እነዚህ ሰዎች እነዚህ ልጆች እንግዲህ ሁለተኛውን ትውልድ በተለይ ሌላ ሀገር ሄዶ ማሳደግ ምን ያህል ከባድ ነው፣ በጣም ከባድ ነው እና እግዚአብሔር ይድረስላችሁ። ከሁሉ በላይ ግን እሱ ስላለ አይዟችሁ፣ በርቱ ልላችሁ ነው። ጌትሽ አዲስ ሰው ነኝ ከመርካቶ አውቶቡስ ተራ እስከ ካልጋሪ ካናዳ። መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ።